السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد الأمين وعلى آله وصحبه أجمعين ومن سار على دربهم واقتفى أثرهم إلى يوم الدين. أما بعد، يهي لتسنيو شعبان هياسوست عند شيارات متو سلاسة سبات كفل سمنت يا أحباشوش جمنت بميزان لا يملو تمهرتن فله سامنت تمهرتاتشن أحباشوش ዓለም ላይ የሚያደርጉት እንቅስቃሴ ምን እንደሚመስል አይተናል። ዛሬ በአላህ ፈቃድ የአህባሾች ዋና ዓላማ ምን እንደሆነና አህባሾችን የሚረዳቸውና ከጀርባቸው ያለው ማን ሊሆን እንደሚችል ለመዳሰስ የምንሞክር ሲሆን በስተመጨረሻም የአህባሽን እምነት በተመለከተ በዘመኑ ያሉና አብዱላህ አልሐረሪ በህይወት ያለ የነበሩ ዑለሞችና አንዳንድ እስላማዊ ተቋማት በእነሱ ዙሪያ ምን እንዳሉ ለማየት እንሞክራለን። ባለፉት ትምህርቶች በተከታታይ እንደተጠቀሰው አህባሾች ባሉበት ሀገር ሁሉ የተጠናከረ እንቅስቃሴ እንደሚያደርጉ መድረሳዎችን በመመስረት እንደዚሁ ኮርሶችን በመስጠት ዓላማቸውና እምነታቸውን እንደሚያስፋፉ ተገልጿል። እምነታቸውን የእምነት ተቋማት ላይ በማሰራጨትና በማስተማር ብቻ ማያቆሙ የተለያዩ ጉዳዮች ላይ በመግባት ዱንያና ንግዱ ዓለም ላይ ዓለማዊ ትምህርቱ ላይም ድረስ በመግባት ዓላማቸውን እንደሚያሰራጩና ፖለቲካ ውስጥ ሁሉ በመግባት የሀገሮች ጉዳይ ላይ በመግባት ዓላማቸውን ለማሳካት የሚሞክሩ ሰዎች ናቸው። ዋናው ዓላማቸው ምንድነው የሚለውን በመናይበት ጊዜ በመሰረቱና በዛሂሩ ሲታይ እስላምን መኻደም ነው፣ እስላምን ማስፋፋት ነው። የሻፊዒያን መድህብና የአሽዓሪያን አቂዳ ማሰራጨት ነው። ይህም ብቻ የሚያውቁ ብዙ ሰዎችም በእነሱ ተታለዋል። የአህባሽን መንገድ የተከተለ ሁሉ እምነታቸውን የተቀበለ ሁሉ ልክ እምነቱን እንደመሰረተውና አሁንም የሱን መንገድ ተከትለው የሚሄዱ አውቀው የጠመሙ ሰዎች አይነት ሁክም ይሰጠዋል ማለት አይደለም። ብዙ አላህና ረሱልን ሰለላሁ ዐለይሂ ወሰለም የሚወዱ ሐቅ መስሏቸው የተታለሉ ሰዎች አሉ። እንዲታለሉ ያደረጋቸውም ይህ ነው። በዛሂሩ የሻፊዒያን መድህብ ተከታዮች ነን፣ በአቂዳ አቡል ሐሰን አልአሽዓሪን የምንከተል ሰዎች ነን ማለታቸውና እንደዚሁ የተለያዩ የዑለሞችን ንግግር አዛብተው ጨምረው ቀንሰው ማቅረባቸው። እነዚህ ሰዎች ሐቅ መስሏቸው ነው የገቡት። አውቀው እንደጠመሙና ከመሰረቱም ወደ ጥመት እንደሚጣሩ ሰዎች አይታዩም ማለታችን ምንም አይወቀሱም ማለት አይደለም። አላህ ሱብሓነሁ ወተዓላ አቅል ሰጥቶናል፣ ልብ ሰጥቶናል፣ ሐቅን እንድንፈልግም አዞናል። ከተመሳሰለብንም ልናመዛዝንና ማስረጃዎችን ልናነጻጽር ይገባናል። እንደዚሁ በሁስነ ظن ብቻ አብዱላህ አልሐረሪ ታላቅ ዓሊም ነው፣ ሙሐዲስ ነው፣ ኻዲሙል ዒልም ሸሪፍ ነው ኢላ አኺሪ ስለተባለ ብቻ ሊከተሉ አይገባም። ወሃከዛ ሹብሃ ያለባቸው ዕውቀት ያላቸው ሰዎችም በሱ ስለተታለሉ ብቻ የነሱን መንገድ ይዘን ልንሄድ አይገባም። ኢዘን በዛሂሩ በግልጽ ሲታይ የአህባሽ ዓላማ እስላምን መነሰር ነው፣ እስላምን መርዳት ነው። የሻፊዒያን መድህብ የአሽዓሪያን አቂዳ ማሰራጨት ነው። ላኪን በሐቂቃውና ከውስጥ ሲታይ ይህ አይደለም። ዛሂሩሁ ፊህ الرحمة وباطنه من قبله العذاب ነው። በዛሂር ሲታይ ጥሩ ነው፣ የሚማርክ ነው። ባላንዳንድ ጊዜም የእስላም ጠላቶች እያሉ ወሃቢያ እያሉ አህለ ሱናን ሲሰድቡ ታላላቅ ዑለሞችን ክብራቸውን ሲነኩና ስማቸውን ሲያጠፉ ይታያል። ውስጥ ለውስጥ ግን ከእስላም ጠላቶች ጋር በመተባበር በሐቂቃው እስላምን ለማጥፋት ስራ የሚሰሩ ሰዎች ናቸው። ከስሜትና ከወገንተኝነት ነፃ ሆኖ የነሱን ታሪክ የሚያጠና አንገቱን ደፍቶ ስራቸውን የሚከታተል ሰውም ይህን እውነታ በቀላሉ ሊያገኘውና ሊደርስበት ይችላል። ከኢትዮጵያ ጀምሮ አብዱላህ አልሐረሪ ምን እንዳደረገ ምን እንደሰራ ከዛ በኋላም ሊባኖስ መጥቶ ምን እንዳደረገ አሁንም ድረስ ሊባኖስም ይሁን ሀገራችን ላይ ምን እንደሚያደርጉ ዛሂርና ግልጽ ነው። ባለፈው ደርስ እንደተጠቀሰው ሊባኖስ ሀገር ላይ ሙስሊሞች መከራና ስቃይ ላይ በነበሩበት ወቅት አህባሾች ያደረጉት ነገር የለም። አልፎ ሁሉ ከነቢያት ጠላት ከሆኑ አይሁዶች ለነሱ ጥበቃ ይደረግ እንደነበረ እነሱም በበኩላቸው የአይሁድ ወታደሮችን አትንኩ ብለው ፈትዋ ያወጡ እንደነበረ ተጠቅሷል። እንደዚሁ ደግሞ በምርጫቸው ጊዜም የደገፏቸው ሙስሊም ያልሆኑ ሰዎች እንደነበሩ
በርካታ ድምፅ አግኝተው ለማሸነፍ የበቁትም በሙስሊሞች ድምፅ ሳይሆን ሌላ እምነት በሚከተሉ ሰዎች ድምፅ እንደሆነ የታወቀ ነው። እንደዚሁ ደግሞ በአንዳንድ አጋጣሚዎች ሰልፍ በሚወጡበት ጊዜም ከነሱ ጋር የተለያየ እምነትና አካሄድ የሚሄዱ ሰዎች እንደሚወጡ የሚታወቅ ነገር። ወሃከዛ ንግግር በሚያደርጉበት ጊዜም የሚጠቀሟቸው ቃላቶችና መፈክሮችም ከጀርባቸው ሌላ ነገር እንዳለ የሚያሳዩ ናቸው። ውስጥ ለውስጥ ስራ የሚሰሩለትና አጠንክረው የያዙት ስራ ሙስሊሞችን መከፋፈል፣ እስላምና ሙስሊሞችን ለመጥቀምና ለመርዳት ጥረት የሚያደርጉ ሰዎችን መምታትን፣ የሙስሊሞች አርአያ የሆኑ ሰዎችን ለእስላም ትልቅ ነገር ያበረከቱ ሰዎችን ማክፈርና ኡማው እነሱ ላይ ጥርጣሬ እንዲኖረው ማድረግ። ለዚህም ነው ከጥንት ጀምሮ ወደ ተውሂድ በመጣራት ቢድዓና ሽርክን በማጋለጥ የሚታወቁ ከሶስተኛው ክፍለ ዘመን ጀምረው የነበሩ ዑለሞችን አንዳንዴ ካፍር ሲሏቸው፣ አንዳንዴ ሙሸቢሃ ሲሏቸው፣ አንዳንዴ ሙጀስም ሲሏቸው፣ አንዳንዴ ባል ሙድል ሲሏቸው ይታያል። ተመልከቱ፣ ከሶስተኛው ክፍለ ዘመን ጀምሮ ያሉ ዑለሞች ከነሱ በኋላ የነበሩ ታላላቅ የዲን መሪዎች ሁሉ ክታቦቻቸውን ሸርሕ ሲያደርጉ ጠቃሚ ክታብ ነው ሲሉ የነበሩ መሻይኾችን እንደነ ኢብኑ ኹዘይማ እንደነ አዳሪሚ ከዛ በኋላም እንደነ ኢማሙ ዘሀቢ ረሂመሁላህ ተዓላ ረድ ማድረግ ብቻ ሳይሆን አቋማቸው ትክክል አይደለም አለማለት ብቻ ሳይሆን ካፍር ነው፣ ጣሙ አጽማሚ ነው፣ ሙጀስም ነው ኢላ አኺሪሂ ሲሉ ይታያል። ይህ ትልቅ የሆነ ምንነታቸውን የሚያሳይ አንድ መረጃ ነው። ይህንንም ክታቦቻቸው ላይ በሰፊው ማግኘት ይቻላል። ትንሽ እንኳ ባነጋገሩ አላህን አይፈራም ነበር። ከሱ በፊት የነበሩ ዑለሞችን ካፍር ነው ለማለት፣ ጠማማ ነው ለማለት፣ ልቡ ላይ የአላህና የረሱል ጠላቻ አለ ለማለት ትንሽ አያፍርም ነበር። ወሃከዛ ሼኻቸው፣ ኢማማቸው፣ ሙፍቲያቸው እንዲህ ሲል የሰሙ ሁሉ እነዚህ አይማዎችንም ይሁን ከነሱ በኋላ ያሉ በዘመኑ የነበሩትንም የተለያየ ስም ሲሰጧቸው አይደለም ዒልም ያለውና ቁርአን የቀራ ሰው ሊናገረው ቀርቶ ተራ ሙስሊም የማይናገረውን ንግግር ሚንበር ላይ ሙሐደራ ላይ ሲናገሩ ይሰማል። የኻለፋቸውን ሁሉ ከእስላም የማውጣት ስራን ይሰራሉ። ይህ ትልቁ ዓላማቸውና መለያቸው ነው። ኡማውን መከፋፈል፣ ተራውና አላዋቂ የሆነውን ማህበረሰብ አርአያው ሊደረጉ ከሚገቡ ሰዎች ጋር ለእስላም ብዙ ነገር ካበረከቱ ሰዎች ጋር ማጣላትና ማራራቅ፣ እነሱን የኻለፈን ሰው ሁሉ ማክፈርና ከእስላም ማውጣት ውስጥ ለውስጥ የሚሰሩት ስራ። ይሄን ለማሳካት ደግሞ የሚጠቀሙት እነሱ በቃል ደረጃ ብዙ ጊዜ የሚደጋግሙት በሐቂቃው ግን የማይሰሩበት የሆነውን አቂዳን፣ የሙስሊሞችን አቂዳ አበላሽተዋል፣ የወሃቢያ እምነትን ተከትለዋል ኢላ አኺር ይላል። ባለፈው እንደጠቀስነው ወሃቢያም ይሁን አህባሽ የሚባለው ነገር ከመምጣቱ በፊት የነበሩ ሰዎች በአቂዳ ዙሪያ የጻፉትን አንገቱን ደፍቶ ያንበብ ሐቅ የሚፈልግ ሰው። እነሱ ወሃቢያ የሚሏቸው ሰዎች እነሱ የሚያራምዷቸውን የቢድዓና የሽርክ አይነቶችን ስላጋለጡባቸው ነው። በዘመኑ ያሉ ደጋግ ቀደምቶች የጠቀሷቸው የሽርክ አይነቶች ውስጥ የቢድዓ አይነቶች ውስጥ የሚካተቱና በዘመኑ የተከሰቱ ነገሮችን ለኡማው ስላሰራጩ ወሃከዛ ፍርዓውን ሰዎች ከሙሳ እንዳይማሩ ሙሳን እንዳይከተሉ ፍርዓውን ብቻ ሳይሆን ሌሎችም አምባገነን የነበሩ ሰዎች ህዝብና ወደ ኸይር ተጣሪዎችን ያለያዩና ያጋጩ እንደነበረው ምድር ላይ ፈሳድን ያስፋፉ እንደነበረው ተመሳሳይ ስራ ይሰራል። ይሄን ስራቸውን አቅል ያለውና ልብ ያለው ሰው ሁሉ ከንግግሮቻቸው ከአንዳንድ መጽሐፎቻቸው ሊያገኘው ይችላል። የዋህነትና ያለቦታው ሑስነ ظን ሊያጠቃህ አይገባም። አህባሾች ከጻፏቸው መጽሐፎች መሃል 2 ወይም 3 ይይዝና እነዚህ መጽሐፎች ላይ ትልልቅ የሚባሉ የአህባሽ ስህተቶች የሌሉበት ከሆነ የእነሱን መጽሐፍ አንብቤያለሁ፣ ጥሩ ሰዎች ናቸው፣ እነሱን የሚጠሉ ሰዎች ዝም ብለው እነሱ ላይ የሚለጥፉባቸው ለአኺር ይላል። አንድ ግለሰብ ላይ አልያ ደግሞ አንድ ፍርቃ ላይ ሁክም ለመስጠት በዚህ ዙሪያ ሰፊ ጥናትና ዳሰሳ ማድረግ ያስፈልጋል። እንዲሁ ከሀዋችንና ከዝንባሌያችን ጋር ስለሄደ ብቻ አንድ ነገር ጥሩ ነው ከስሜታችን ጋር ስላልሄደ መጥፎ ነው ልንል አይገባም። እነዚህ ፍርቃዎች ምን ይላሉ? ከነሱ ውጭ ያሉ ሰዎችስ በእነሱ ዙሪያ ምን ብለዋል? አቂዳ ላይ ያላቸው አቋም ምንድነው? ቁርአንን እንዴት ነው የሚፈስሩት? ሐዲስን እንዴት ነው የሚፈስሩት? ደጋግ ቀደምቶችን በተመለከተ ምን ይላሉ? ልታጠና ይገባል።
ካሁን ቀደም የነበሩ ለዲን ብዙ ያበረከቱ ሰዎች ክታቦቻቸውን ያነበቡላቸው ያደነቁላቸው ሸርህ ያደረጉላቸው የዲን መሪዎችን አንድ ግለሰብ መጥቶ ማንም ያላደረገውን ከሱ በፊት ማንም ያላለውን ሲልና የዲን መሪዎችን በጥመት ሲፈርጃቸው ቁርአንና ሐዲስን መሰረት አድርገው የጻፏቸው ክታቦችን የጥመት ክታቦች ናቸው ሲላቸው አቅል ካለህና ውስጥህ ላይ ገይራ ካለ እውነት በፍትህ የምትፈርድ ከሆነና ሚዛንን የምትጠብቅ ከሆነ የአብዱላህ አልሐራሪና የተከታዮቹን ንግግር አቂዳ ቆም ብለህ ልትገምተው ይገባል። ለምንድን ነው እነዚህ አይማዎችን የሚሰድበው የሚያንቋሸው ስማቸው የሚያጠፋው ልትል ይገባል። እነሱ የሚሰሩት ሽርክና ቢድዓ የእስላም አካል እንዳልሆነ ስለሚያጋልጥ ይህ ዓላማቸውና አካሄዳቸው ይህ ስራቸው የሚጠቅመውና የሚረዳው እስላምና ሙስሊሞችን ሳይሆን የእስላምና የሙስሊሞች ጠላት የሆኑ ወገኖችን ቁርአንና ሐዲስ ላይ የጸኑ ነገሮችን የለም ሲሉ ቁርአንና ሐዲስ ላይ በግልጽ የተከለከሉ ነገሮችን ችግር የለውም ሲሉ ሙስሊሞች ከጥንት ጀምረው የማይታወቁበትን ነገር የሙስሊሞች ስራ ነው ሲሉ በዘመኑም ዓለም ላይ ያሉ ሙስሊሞች የሚታወቁበትን ነገር ደግሞ የሙስሊሞች ስራ አይደለም ሲሉ የእስላም ጠላቶች ደስታ ነው። ኡማው ሲከፋፈል ሲያዩ ኡማው እርስ በርሱ ሲባላ ሲያዩ በዛሂሩ የኡማው አካል ተደርጎ የሚቆጠር ግለሰብ ወይም ደግሞ ተቋም ኡማውን የሚያናጋ ስራ ሲሰራ ኡማውን የሚከፋፈል ስራ ሲሰራ ይደሰታሉ። ይህኔ ከሱ መጠጋታቸው የሱ ስራ ይሳካና ተቀባይነት ያገኝ ዘንድ የሚረዱ ነገሮችን ሁሉ ማድረጋቸው የማይቀር ነገር። ወለዚነ ከፈሩ بعضهم اولياء بعض በአላህ የካዱ አንዱ ለሌላኛው ረዳት ነው። ለዚህም ነው በተለያዩ አጋጣሚዎች ከካፊሮች ጋር አብረው የሚሰሩት በተለያዩ ሙናሰባዎች አንዱ ሌላኛውን የሚጋብዘው በተለያዩ መድረኮቻቸው ካፊሮችን ጋብዘው ንግግር የሚያስደርጉት የተለያዩ ስራዎች ላይም የሚረዳዱት የሚደጋገፉት እንዲህ አይነቱን የጠበቀ ግንኙነትና አብሮነት ያዩ በዚህ ዙሪያ የሚያጠኑ ከቅርበት የሚከታተሏቸው ሰዎችም ከጀርባቸው ያሉ የእስላም ጠላቶች ናቸው፣ አይሁዶች ናቸው፣ ነሳሮች ናቸው ለማለት በቅተዋል። ግምት ብቻም ሳይሆን በዛሂርና በተጨባጭ የሚታዩ የሚሰሙ ነገሮችም አሉ። ብዙ ጊዜ ኡማውም ውስጥ አንዱ ጀማዓ ሌላኛውን ሲነቅፍና ሲተች አይሁዲ ነው አይሁዲ ከጀርባው ሌላ አኺር ይባላል። ይህ በሐቂቃው አደገኛ የሆነ ንግግርና ጥንቃቄ የሚያስፈልገው ነገር ነው። አንዳንድ ሰዎች ያለ አግባብ ይሄን ማለታቸውና በዚህ መልኩ መናገራቸው መረጃዎች ሲኖሩና ሐቂቃው ይህ ሆኖ ሲገኝ ከማለት ወደ ኋላ እንድንል አያደርገን። ሆኖም አንድን ግለሰብ አይሁዲ ነው ማለት ከአይሁዶች ጋር ነው ማለት ከላሙ ዐዚም ደሊል ያስፈልገዋል፣ ሑጃ ያስፈልገዋል፣ በይና ያስፈልገዋል። የኻለፈንን ሁሉ ወይም ደግሞ አንዳንድ አካሄዶችን ያልወደድንለትን ሰው ሁሉ አይሁዲ ነው አይሁዲ ከሱ ጋር አለ ከአይሁዶች ጋር ነው ለአኺር አንልም። በአንጻሩ ደግሞ ስራው እንቅስቃሴው ውሎ ከአይሁዶች ጋር ሆኖ ካየነውና ተጨባጭ የሆነ መረጃ ካለ ይህ ውሎውና አካሄዱም ንግግሩና እምነቱ ላይ ውሳኔው ላይ ተጽዕኖ ካሳደረበትና ይህም በዛሂር የሚታይ ከሆነ ይባላል። የታወቀ ነው አይሁዶች ሙስሊሞችን ለመከፋፈል ባገኙት አጋጣሚ ጥረት ያደርጋሉ። እስከ ሙስሊሞች መሃል ድረስ ዘልቀው በመግባት ሙስሊሞችን እርስ በርሳቸው ለማባላት ጥረት ያደርጋሉ። የነሱን ልብስ ለብሰው የነሱን ንግግር የተናገሩ ከጀርባ ያርዳሉ። የታወቀ ኢዛ አህባሾች ዘንድ ይህ ነገር በዛሂር የሚታይ ይህንን ሐቂቃ ሀገሩ ላይ ሊባኖስ ላይ ያሉና ይህ እንቅስቃሴ ከመመስረቱ ጀምሮ አሁን እስካለበት ድረስ የሚከታተሉ በእነሱ ዙሪያ ረድ የሚጽፉ እንቅስቃሴያቸውን ሆን ብለው የሚያዩ ሰዎች የገለጹት ጉዳይ ነው። አንዳንዱን ቅድም ጠቅሰናል። አላህ በተከበረው ቁርአኑ ወዱ ማ ዐኒቱም ቀድ በደቲል በግዳኡ ሚን አፍዋሂሂም ወማ ቱኽፊ ሱዱሩሁም አክበር ብሎ ስለ አይሁዶች ቁርአን ላይ በተለያዩ ሱራዎች በበርካታ ሱራዎች በተለያየ መልኩ አላህ ነግሮናል። የሙስሊሞች አንድነት አያስደስታቸውም። ሙስሊሞች ለአደጋ ሲጋለጡ ሙሲባ ሲገጥማቸው ደስ ይላቸዋል። ሙስሊሞች አንድ ሲሆኑ ሸሪዓቸው ላይ ሲጠነክሩ የቁርአንን ህግ ሲተገብሩ እንቅልፍ ያጣሉ። ይሄን ለማደፍረስም ብዙ ጥረቶችን ያደርጋሉ። ከዚህ ጥረታቸው አንዱ ሙስሊሞችን በሙስሊሞች መምታት፣ ሙስሊሞች ከአስሉ ሸሪዓ እንዲሩቁ ማድረግ። ሙስሊሞች አይሁዶች ላይ የበላይ የሚሆኑት ቁርአንና ሐዲስን ተግባራዊ ሲያደርጉ
የቁርአንና የሐዲስ መመሪያ ላይ ሲጸኑ እንደሆነ ጠንቅቀው ያውቃሉ። ይህ እንዳይሳካ ሌት ተቀን ስራ ይሰራሉ። በአረብኛ ክታቦችን ይጽፋሉ። በአረብኛ ዌብሳይቶችን ይከፍታሉ። በአረብኛና በሌሎችም ቋንቋዎች ሬዲዮኖችን፣ የቴሌቪዥን ቻናሎችን አቋቁመው ሙስሊሞችን በራሳቸው መሳሪያ ላይ ማምጣት ድረስ ያደርጋሉ። ቁርአንና ሐዲስን እርስ በርሱ እያምታቱ ወደ እነሱ እንዲቀሩ ያደርጋሉ። 99 ሐዲሶችን እየለቀቁ ዌብሳይት ላይ አንድ ብቻ የእነሱን አቂዳ እየደበቁ አላዋቂ ሙስሊሞችን በራሳቸው መረጃ ወደ ጥመትና ወደ ኩፍር ይጠሯቸው። ይሄን ያደረጉ ሰዎች እንደ አህባሽ ካሉ ጀማዓዎች ጋር ቆመው አህባሾች ጋር ያሉ የተሳሳቱ እምነቶችን ለማጠናከር በዚህም ሙስሊሞችን ለማስተኛትና ከሐቅ ለማውጣት አብረው ከነሱ ጋር አይሰሩም ማለት በዒድ ነው። ከዚህ የከፉ ነገሮችን ያደረጉ ነው። ከዚህ በታች የሆኑ ጥቃቅን ነገሮችንም ጭምር ለዓላማቸው እየሰሩ ነው። በተለያዩ አጋጣሚዎች ሊባኖስ ሀገር ላይ እስላማዊ እንቅስቃሴ የሚያደርጉ ግለሰቦች እንደዚሁ ተቋማት በአህባሽ ዙሪያ ተጠይቀው እንዲሁ አይነት ንግግሮችን ተናግረዋል። በግልጽ አይሁዶች ከነሱ ጋር አሉ እያልከ ነው እንዴ ተብለው ተጠይቀው እኔ ይሄን ሙሉ በሙሉ ባለም ላክን ስራቸው ይሄን እንድንል ያደርገናል ይላል። የነሱ ንግግሮቻቸውና አንዳንድ መግለጫዎቻቸውም ለእስላም የሚሰሩ ሰዎች እንዳልሆኑ ያሳያሉ ይላል። እንደዚሁ ደግሞ ሊባኖስ ላይ ቤይሩት ላይ ሙስሊሞችን ከምድር ገጽ ላይ የመጨረስ ስራ ሲሰራና የተለያዩ ጦርነቶች ሲካሄዱ አህባሾች ምንም እጃቸውን አለማስገባታቸው፣ አለመከላከላቸው፣ ሙስሊሞችን አለማጠናከራቸውና ከዚህ ሁሉ አልፎ ሙስሊሞችን የማጥቃት ስራ ይሰሩ ከነበሩ ሰዎች መሃል አህባሾችን እንዳነካ መመሪያ ተሰጥቶናል ማለታቸው አንድ ግልጽ የሆነ መረጃ ነው ይላል። የተለያዩ እስላማዊ እንቅስቃሴ የሚያደርጉ ተቋማትን ለማዘጋት ከባለስልጣናት ጋር መተባበራቸው ያካሄዳቸውን ስህተት ያቋማቸውን ትክክል አለመሆን ያጋልጡ የነበሩ ዑለሞችን ዱዓቶችን መግደላቸውና ለመግደል መሞከራቸው አንዱ ግልጽ የሆነ መረጃ ነው ይላል። እነሱ በግላቸው ምን አቅም ኖሯቸው ነው ይሄን የሚያደርጉት? ሊባኖስ እንደሚታወቀው ከረጅም ዓመታት ጀምሮ ሰላም የጠፋበት እርስ በርሱ የሚባላና አይሁዶች የተለያዩ ጥቃቶችን የሚያደርሱበት ሀገር ነው። ሐታ የሀገሩ መንግስት ሁሉ ሀገሩን ማስተዳደርና መጠበቅ የማይችልበት ሀገር ነው። ላኪን አህባሾች ያላቸው ቁዋ ያላቸው አቅም ከመንግስቱ የማይተናነስ ነው። መንግስቱ ራሱ ከነሱ ጋር እንደሚሰራ በብዙ ነገር እነሱን እንደሚደግፍ ሀገሩ ላይ የነበሩ መሻይኾች ተናግረዋል። ከዚህም አንዱ ዶክተር ሙሐመድ አሊ አልጀውዙ በመባል የሚታወቅ ሊባኖስ ላይ ሙፍቲ የነበረ ሰው ምን ይላል? الدولة تنحاز إلى الأحباش والمشايخ يهددون ويعتدى عليهم ويقتلون የሀገሪቱ አመራሮች ወደ አህባሾች ያዘነብላሉ፣ እነሱን ይደግፋሉ፣ ይጠብቃሉ። የሀገሪቱ መሻይኾች ደግሞ ብዙ ዛቻዎች የደረሱባቸውና ድንበር እየታለፈባቸው እየተገደሉም ጭምር ነው። ሀገሪቱ ላይ የሱና እንቅስቃሴ ለምን እንደቀዘቀዘ ይህንንም ለመታደግ ስራ ለምን እንዳልተሰራ ይሄው ሸህ ሲጠየቅ የሀገሪቱ ባለስልጣናት ቢተባበሩ ይህን ችግር ማስተካከል ይቻል ነበር። የሀገሩ ህጋዊ የፈትዋ ተቋምም ያቀረበው አስተያየት ተቀባይነት ቢያገኝ ለችግሩ መፍትሄ ማበጀት ይቻል ነበር። ወላኪን ይሄን ማድረግ አልተቻለም። ችግሮች እየተባባሱ ሄደዋል። አደጋዎችም የሰፉና የከፉ ሄደዋል። وجاءنا رجل غريب من أفريقيا من الحبشة فاستضافته المساجد اللبنانية كان يعيش وينام في غرف صغيرة فيها كأي إنسان لا يجد ما يرتزق منه ويتصدق عليه الناس وكان من المفترض أن يظل الأمر في إطار الضيافة وإذا به يصبح مقيما ثم يبدأ بتدريس بعض الفتية الصغار وبذر بذور الفتنة في نفوسهم علمهم الحقد والكره والتطاول على العلماء ووصل به الأمر حد تكفير المراجع الإسلامي يزيه سبب من اندهونا سيقلسم شيخو وجاءنا رجل غريب من أفريقيا هجروا لا يما يتاوك بائد يهون سو كأفريكا كهبشا وده هجراتشن متى مسجدوش لا يما نور جمرة تباب يهونو كفلوش لاي يبلانا يتنيا ينور نبر اندي يتنيا ومسوا ሚበላው ማያገኝም ነበር። لا يجد ما يرتزق منه የለት ጉርሻውንም በአግባቡ አያገኝም ነበር። ወይ ተሰደቁ عليه الناس ሰዎች ሰደቃ እየሰጡት ነበር የሚኖረው።
በዚህ መልኩ አንድ ሰው ከአንድ ሀገር ወደ ሌላ ሀገር መሰደድ የግል ህይወቱን መኖር የተለመደ ነው፣ ችግር የለውም። وكان من المفترض أن يظل الأمر في إطار الضيافة እንደዚሁ በእንግድነቱ ሊቀጥል ይገባው ነበር ይህ ሰው አሉ። ነገር ግን ወዲያውኑ ነገሮች ተቀይረው በቋሚነት የዛ ሀገር ነዋሪ ሆኖ ማስተማር ጀመረ። ትምህርቱን ማስተማር ሲጀምር ببعض الفتية الصغار ህፃናትን ወጣቶችን ማስተማር ጀመረ። ልባቸው ውስጥም የፊትና ፍሬን መዝራት ጀመረ። የሚጠቅማቸውን አቂዳን፣ ተውሂድን፣ ሱናን፣ ሐላል ሐራምን፣ አኽላቅን፣ አደብን አይደለም ያስተማራቸው። علمهم الحقد والكره والتطاول على العلماء ለዑለሞች ጥላቻን፣ መቀኝነትን፣ ዑለሞች ላይ ድንበር ማለፍና ክብራቸውን መንካትን አስተማራቸው። አልፎ ሁሉ የሙስሊሞች አርአያና ለችግሮቻቸው መፍትሄ የሚያስገኙ የሆኑ ትልልቅ ዑለሞችና የሙስሊሞችን ተቋም እንዲያከፍሩ እነሱ ላይ ድንበር እንዲያልፉም አደረጋቸው። ህፃናትን ያልሆነ ትምህርት ከማስተማር ጀምሮ በሀገሩ ያሉ ሙፍቲዎችን አርአያዎችና ሙስሊሞች ሲቸገሩ ዲናቸውን በተመለከተ ምላሽ ሲፈልጉ ወደ እነሱ የሚሄዱ ሰዎችን የማክፈር እነሱን የመጥላትን ስራ በመስራት ነው እንቅስቃሴውን የጀመረው። መን ካነ ያህሚ ተብለውም ተጠየቁ። ያ ሼህ እንደ አይነቱን ሰው የሚጠብቀው ማን ነው ተብለው ሲጠየቁ ሀገሩ ላይ ያሉ ደህንነቶች እንደሆኑ ይሄንም ለማስተካከል ብዙ ጥረቶችን እንዳደረጉና እስከ ሀገር ጉዳይ ሚኒስተር ድረስ እንደሄዱ ምንም እንዳላገኙና ብዙ እንቅፋቶች እንደገጠሟቸውና የነሱ ስራ ግን የተጠናከረ እንደሄደ ዑለሞችን ማክፈሩ የሙስሊም መሪዎችን ጥላቻ ልባቸው ላይ መንዛቱ እንደቀጠለ ይናገራል። በዚሁ መሃል ላይ አንዳንድ ሀገሩ ላይ ያሉ መሻይኾች ከአህባሾች ጀምዕያ ወይም ማህበር ጋር ክስ ላይ እንደነበሩ፣ በዚህ መሃልም ሀገሩ ላይ ያሉ የተለያዩ መሻይኾች ማስፈራሪያዎች ደርሷቸው እንደነበረ፣ ባልታወቀ መልኩ ብዙ ዑለሞችም እንደተገደሉ ይናገራል። ታዲያ በዚህ እነሱን በተለያየ ነገር እየወነጀልካቸው አይደለ እንዴ ተብለው ሲጠየቁም ያለውና ሐቂቃውን ነው የምናገረው፣ ምድር ላይ በተጨባጭ የሚታይ ነገር ነው። ከነሱ ጋር ክስ ላይ የነበሩ ግለሰቦች ባልታወቀ መልኩ ተገድለው ቆሻሻ ላይ ተጥለው መገኘታቸው፣ እንደዚሁ ደግሞ በየጊዜው ዑለሞችን መስደባቸውና መናገራቸው፣ ለእስላም የሚሰሩ ሰዎችን ስም ማጥፋታቸው ማንነታቸውን የሚያሳይ ግልጽ የሆነ ደሊል ነው ይላሉ። ሰፊ ንግግር አላቸው። ግልጽ የሆነ ደሊል ነው ይላሉ። ይህ ሊባኖስ ላይ የተደረገው ሲሆን ሌላም ሀገር ላይ ለምሳሌ አውስትራሊያ ላይ በሙስሊሙ ማህበረሰብ ውስጥ የገቡ ማንነታቸውን በመደበቅ የሙስሊሞችን አቂዳ የማበላሸት ስራ እንደሚሰሩ፣ በተለይ ህፃናት ላይ እንደሚያተኩሩ እዛው ሀገር ላይ የሙስሊሙ ጉዳይ ላይ የሚንቀሳቀሱ ዱዓቶችና አስተማሪዎች ተናግረው አውስትራሊያና አንዳንድ የአውሮፓ ሀገሮች ላይ ከሚያደርጉት ጠንካራ እንቅስቃሴ አንፃርም ብዙ ሰው ወደ እነሱ እንደሚሄድ፣ መስለም የሚፈልግ ሰው ሁሉ እነሱ ጋር እንደሚደርስ፣ የሀገሪቱ ባለስልጣናት ሁሉ እንደሚረዷቸውና ከጎናቸው እንደሚቆሙ እዛ አካባቢ ላይ ያሉ ዱዓቶች ገልጸው፣ በጣም ግን የሚያሳዝነው ገና ሰዎች እንደሰለሙ ከዋሃቢዮች ተጠንቀቅ ብለው እንደሚያስተምሯቸው ይነግራል። ዋሃቢዮች ማን ናቸው? ሙስሊሞች አይደሉም። አህባሾች ቁጥራቸው ከሙስሊሞች አንፃር እዚህ ግባ የሚባል አይደለም። ትናንት የተፈጠረ ነገር ነው። በዘመኑ ያሉ አህለ ሱናዎችን ዋሃቢ ካሉ ኢብኑ ተይሚያን፣ ኢብኑ ከቲርን፣ ኢማሙ ዘሀቢን፣ ዳረቁጥኒን በስምንተኛው እንደዚሁ በስድስተኛው አልፎ ሁሉ በሶስተኛው ክፍለ ዘመን የነበሩ ሰዎችን የነበሩ ታላላቅ የዲን መሪዎችን ጠሟጥማሚ ነው፣ ኪታቡ የኩፍር ክታብ ነው፣ ሙጀስም ነው ብለው ከሰደቡ ከጥንት ጀምሮ ያሉ ሙስሊሞች ጠማሞች ናቸው። ትናንትና አብዱላህ አልሐበሺ መጥቶ እስላምን እስኪያቋቋም ድረስ ማለት ገና ለመጀመሪያ እስላም ውስጥ የገባን ሰው ከዋሃቢዮች ተጠንቀቅ ብሎ ማስተማር ምን ማለት ነው? ዋሃቢ ማለት ካሁን ቀደም እንደጠቀስ ነው ቁርአንና ሐዲስን በደጋግ ቀደምቶች ግንዛቤ መሰረት ይዞ የሚሄድ ሰው ማለት ነው። ሽርክና ቢድዓን የማይቀበል ሰው ማለት፣ የቢድዓ ቆንጆ የለም ብሎ የሚያምን ሰው ማለት፣ ለቀብር መስገድ ወልዮችን ጠብቁኝ ድረሱልኝ ማለት አይቻልም ብሎ የሚያምን ሰው ማለት፣ ጥርት ያለ እስልምናን ይዞ የሚሄድ ሰው ማለት። የዋሃቢ ተቃራኒው አህባሽ መሆን ነው፣ ወይም ደግሞ ድንበር ያለፉ ሶፊ መሆን፣ አላህን ትቶ ቀብር መለመን፣ ቀጥታ ወደ አላህ መድረስ ትቶ በወልዮች በሳሊሖች አማካኝነት ወደ አላህ ለመድረስ መሞከር፣ ቁርአንና ሐዲስን እንደፈለጉ መተርጎም፣ ረሱልን ሰለላሁ ዐለይሂ ወሰለም ከመከተል ይልቅ
ያመኑበትና የሚቀድሱትን ሰው መከተል ማለት ወሀከዛ እነዚህ ሰዎች ሊባኖስና ሌሎችም ሀገራት ላይ የተቀናጀ አካሄድን በመሄድ ውስጥ ለውስጥ የሙስሊሞችን እምነትና አቂዳ የማባላሸት የእስላም ጠላቶች በዛሂር የሚሰሩትን ነገር በድብቅ መስራት ሙስሊሞች አርአያ እንዲያጡ ማድረግ ደጋግ ቀደምቶችን እንዳያከብሩና ቁርአንና ሐዲስን እነሱ በተረዱት መልኩ እንዳይረዱት ማድረግና ባሉበት አካባቢ ላይ ከተራው ማህበረሰብ ስሜት ጋር የሚሄድን ነገር እየፈጠሩ ኡማውን የማስተኛት የኡማውን እምነት የማበላሸት ስራ የሚሰሩ ሰዎች ናቸው። አንዱ ዋና ሊባል የሚችል ትልቅ ሀደፋቸው ዑለሞችን መዝለፍ ነው፣ የዑለሞችን ስም ማጥፋት። ለምንድን ነው ዑለሞችን ስም የሚያጠፉት? ዑለሞች የእነሱን ሐቂቃ ስለሚያጋልጡ። የእስላም ጠላቶች በግልጽ ለማሳካት ያልቻሉትን ነገር ውስጥ ለውስጥ ሄደው እያሳኩ በእስላም ስም ከእስላም የሚያወጣን ነገር ለኡማው ያስተማሩ በቁርአን ሐዲስ ስም ኡማውን ከቁርአንና ሐዲስ እያራቁ ዑለሞች አይተው ዝም አይሏቸው፣ ሐቂቃውን ያጋልጣሉ። የድሮ ዑለሞች የአቂዳ ክታቦቻቸው ላይ የሱና ክታቦቻቸው ላይ ይህ ብድዓ ነው፣ ይህ ሽርክ ነው፣ ይህ ማይፈቀድ ነገር ነው ብለው የተናገሩትን ዛሬ እነሱ እየሰሩትን። ኡማው የጥንት ዑለሞችን ክታብ ካነበበ አሁን እነሱ የሚሰሩት ነገር ስህተት መሆኑን ያውቃል። ስለዚህ ምን ያደርጋሉ? የነሱ አሰራር ስህተት እንደሆነ የሚያሳዩ ደጋግ ቀደምቶች የጻፉትን ክታቡ ትክክል አይደለም፣ ጸሐፊው ጠማማ ነው፣ አልፎ ሁሉ ካፍር ነው ኢላ አኺሪ ማለትን ስራ ይሰራል። የተለያዩ ዑለሞችን አክፈረዋል፣ ከእስላም አውጥተዋል። ስህተት ላይ ነው ብቻ ማለት አይደለም ካፍር ነው ማለት ደረጃ ደርሷል። ኢብኑ ባዝን አክፈረዋል፣ ኢብኑ ዑተይሚን አክፈረዋል፣ አልባኒን አክፈረዋል። ሌሎችንም በዘመኑ የነበሩ ዑለሞችን ጣዕና አድርገዋል። በሚናገሩበት ጊዜም ንግግራቸው ወላሂ ይዘገንናል፣ ይሰቀጥጣል። ከሙስሊም አንደበት እንዴት እንዲህ አይነት ንግግር ይወጣል ያስብላል። ከአንሁ ከአላህ ዘንድ እገሌ ካፍር ነው ተብሎ የተነገራቸው ይመስላል። ስንት የኩፍር ስራ የሰሩ የኩፍር ንግግር የተናገሩ በመሰረቱ ሙስሊሞች ናቸው የሚባል ከሆነ የአህለ ሱና ዑለሞች በቀላሉ አያከፍሯቸው። ብዙ ጥንቃቄ ያደርጋሉ። ሹብሃ ኖሮበት ሊሆን ይችላል ይላሉ፣ ከዚህ አንፃር ከፍሯል ይላሉ። ላኪን የሱን መንገድ የተከተለን ሁሉ አያከፍሩ። ላኪን አህባሾች ወሃቢያ የሚሏቸው ሰዎችን በጅምላ ሲያከፍሩና የነሱ ንብረታቸውም ደማቸውም ለኛ ሐላል ነው ብለው ሲናገሩ ይሰማ። ይሄን ሁሉ ጥፋት እያጠፉና በእስላም ስም እስላምን እየመቱ በዘመኑ የነበሩ ዑለሞች አይተው ዝም አላሉ። አብዱላህ አልሐረሪ በህይወት እያለም ከሞተ በኋላም አሁንም ድረስ ዑለሞች በእነሱ ዙሪያ ብዙ ብለዋል እያሉም ነው። ከዚህም አንዱ ሀይአቱ ኪባር الዑለማ ወይም ደግሞ አለጀነቱ ዳኢማ للبحوث العلمية والإفتاء ታላላቅ ዑለሞችን የያዘው የእስላማዊ ጥናቶችና የፈትዋ ተቋም በዚህ ዙሪያ በጀማዓት አልአህባሽ ዙሪያ ተጠይቀው አብዱላህ አልሐበሺ እንደዚሁ የሱ ጀማዓዎችና በዋነኝነት ሊባኖስ ያሉ እንደዚሁ ደግሞ በማህበራቸው አማካኝነት የተለያዩ ሀገራት ላይ እንቅስቃሴ የሚያደርጉ ሰዎችን በተመለከተ ጥናት አድርገው የሚከተለውን መግለጫ አውጥተዋል። ይህ መግለጫቸውም አጠር ባለ በክታብ መልኩ ለብቻው ታትሞ የሚገኝ ሲሆን የተለያዩ የአቂዳ ክታቦች ላይም ተካቶ እናገኘዋለን። እንደ ምሳሌም ፈታዋ ዑለማኢ አልበለድ አልሐራም የተሰኘው ክታብ ላይ ገጽ 159 ላይ አልሁክሙ ዐላ ጀማዓት አልአህባሽ በሚል ርዕስ ስር ተቀምጦ እናገኘዋለን። መጀመሪያ ላይ ረሱል ሰለላሁ ዐለይሂ ወሰለም ከፊትና እንዳስጠነቀቁ፣ አኺር ዘመን ላይ ፊትና እንደሚበዛ፣ በፊትና ጊዜ የደጋግ ቀደምቶችን መንገድ መከተል እንዳለብን፣ ከደጋግ ቀደምቶች በኋላ ኸይር ላይ ለመሆናቸው ነብዩ ሰለላሁ ዐለይሂ ወሰለም ከመሰከሩላቸው ትውልዶች በኋላ የተለያየ ፊትና እንደሚመጣ፣ ቢድዓ እንደሚስፋፋ ከጠቀሱ በኋላና ፊትና ምንም ቢበዛ ሐቅ ላይ ያሉ ሰዎች እንዳሉ ከገለጹ በኋላ እንደ ሂጅራ አቆጣጠር በ14ኛው ክፍለ ዘመን የመጨረሻው ሩብ ላይ አብዱላህ አልሐበሺ የሚባል ከሐበሻ ተሰዶ ወደ ሻም የሚባል ሀገር ላይ ያረፈ ግለሰብ የመሰረተው ጀማዓ እንዳለና ሰዎችን ወደ ራሱ መንገድ እንደሚጣራ ተከታዮችም እንዳሉት ከጃህሚያ ከሙዕተዚላ ከቁቡሪያና ከሶፊያ የተወሰደ ከነዚህ የተቀመመ እምነት እንዳለውና ለራሱ እምነትም በጣም ወገንተኝነት እንዳለበትና ሽንጡን ገትሮ እንደሚከራከር በዚህ ዙሪያም መጽሐፎችን እየጻፈ በዚህ ዙሪያም መጽሐፎችን እየሰበሰበ እንደሚያሰራጭ ወደዛ እንደሚጣራ ከገለጹ በኋላ የእነሱን መጽሐፎቻቸውን ሆን ብሎ የሚያይና የሚያጠና ሰው በግልጽ የነሱ አቂዳ ከአህለ ሱና ወልጀማዓ ውጪ እንደሆነ አቂዳቸው ባጥል እንደሆነ ይገለጥለታል። እንደው እንደ ምሳሌም በዋነኝነት ኢማን ላይ ሙርጃ እንደሆኑ
እስቲጋታ እስቲዓዛ በሞቱ ሰዎች ይቻላል ብለው እንደሚያምኑና ከአላህ ውጪ ያለን አካል እንደሚጠሩ ይህ ደግሞ የሽርክ አካል እንደሆነ ቁርአን እነሱ ዘንድ በሐቂቃው የአላህ ንግግር እንዳልሆነ ቁርአንና ሐዲስ ላይ የተጠቀሱ የአላህ ሲፋቶችን አጣመው እንደሚፈስሩ ይህም ደግሞ ከጥንት ጀምሮ ከሰሐቦች ጀምሮ ከታቢዒዎች ጀምሮ ከዛም በኋላ የነበሩ ሙስሊሞች የተስማሙበትን ኢጅማዕ እንደሚኻልፍ ከተሳሳተ አቂዳቸው አንዱ አላህ ሱብሓነሁ ወተዓላ እላይ መሆኑን እንደሚያስተባብሉ ይህ ደግሞ በቁርአን በሐዲስ የተረጋገጠ ነገር እንደሆነ እንደዚሁ ደግሞ የተወሰኑ የረሱል ሰለላሁ ዐለይሂ ወሰለም ሰሐቦችን ክብር እንደሚነኩ ኢላ አኺሪሂ ከገለጹ በኋላ መጨረሻ ላይ እስካሁን ከዳሰስነው በጥቅሉ አህባሾች የጠመሙና ከሙስሊሞች ከአህለ ሱና ወልጀማዓ የወጡ እንደሆኑ ወደ ሐቅ ሊመለሱ እንደሚገባቸው በሁለተኛ ደረጃ ደግሞ እነሱ የሚያወጡትን ፈትዋ በጭራሽ መቀበል እንደማይቻል ምክንያቱም ሻዝ የሆኑ ቁርአንና ሐዲስን የሚጻረሩ ፈትዋዎችን እንደሚያወጡና ቁርአንና ሐዲስን በራሳቸው በመሰላቸው መልኩ አዛብተው እንደሚረዱ ገልጸዋል። እነዚህ ሶስተኛ ደረጃ እነሱ ሶሒህ ወይም ضعيف ያሉትን ሐዲስ መቀበል እንደማይቻል የሐዲስ ብቃት እንደሌላቸው وهكذا በአራተኛ ደረጃ يجب على المسلمين في كل مكان الحذر والتحذير من هذه الجماعة الضالة የትኛውም ዓለም ላይ ያሉ ሙስሊሞች ከነዚህ ጠማማ ግሩፖች ሊጠነቀቁና ሊያስጠነቅቁ ይገባል። በየትኛውም መልኩ ምንም እንኳ እስላማዊ ስም ይዘው ቢጓዙ እስላማዊ መፈክሮችን እንኳ ይዘው ቢንቀሳቀሱ የተሳሳተ እምነታቸውና ባጢል የሆነ አቂዳቸው ሊያታልል አይገባም ብለው በስተመጨረሻም ወለጅነቱ ኢዝ ትቀርሩ ذلك وتبينه للناس تسأل الله بأسمائه الحسنى وصفاته العلى أن يجنب المسلمين الفتن ما ظهر منها وما بطن ይላል። አላህ ሱብሓነሁ ወተዓላ ሙስሊሞችን ደብቅም ይሁን ግልጽ ከሆኑ ፍትናዎች አላህ ይጠብቃቸው ይላል። ቢላዱል ሐረመይን የተከበሩ የመካና መዲና ሀገር ዑለሞች ይሄም ቢሉም ብዙ ጊዜ እነሱ ጦርነታቸው ከሌላ ሀገር ዑለማዎች ይልቅ የሳውዲ ዑለማዎች ላይ ነው። ቀርኑ ሸይጣንም ብለው ፈርጀው ተናግሯል። ባለፈው መልስ ሰጥተንበታል። ወደፊት ደግሞ ኢንሻአላህ ራሱን የቻለ ሰፋ ያለ ዳሰሳ ይኖረናል በዚህ ዙሪያ ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብን ለምን እንደጠመዱ ራሱን የቻለ ደርስ ላይ እንዳሳለን። ሆኖም እነሱን የተቹትና አቋማቸው ትክክል እንዳይደለ የተናገሩት የሳውዲ ዑለሞች ብቻ አይደሉም። የተለያየ ሀገር ላይ ያሉ ዑለሞች ተናግሯል። ሙሉ በሙሉ ሱና ላይ ያልሆኑና እነሱ አሽዓሪ ነኝ እንደሚሉት የአሽዓሪያ መንገድ ላይ ያሉም ጭምር እነሱ ላይ ረድ አድርገዋል። ግብጽ ላይ የሚገኘው አልአዝሃር እነሱን አወድሰዋል፣ እኛ ከነሱ ጋር ኢላ አኺሪ ብለው ይናገራሉ፣ ያሰራጫሉ። አልአዝሃርም ቢሆን እነሱ ላይ መልስ ሰጥቷል። ከተለያዩ አቅጣጫዎች አህባሾች ከአልአዝሃር ነን፣ አልአዝሃር ለኛ አልአዝሃር እኛን አወድሰዋል ኢላ አኺሪ ብለው ያሰራጩ ስለነበረ ለአልአዝሃር ጥያቄ ቀርቦ የሚያደርጉት ስራም ተዘርዝሮ እዛው ላይ ተነግሯቸው ሰው ወደ እነሱ በሚሄድበት ጊዜ ምንም እንኳን ስለ ዲን የማያውቀውን ሰው ወሃቢን ተጠንቀቁ እንደሚሉ ኢላ አኺሪ ተነግሮት وإذا كان ما يدعى بجماعة الأحباش تفعل ما هو منسوب إليها في السؤال فإنها تكون حينئذ جماعة ضالة قد وقعت فيما هو محظور شرعا ويجب الابتعاد عنها وعدم الانتماء إليها وليس هناك أي تعاون بين هذه الجماعة وبين الأزهر الشريف ولم يصدر من أي جهة عندنا اعتماد لهذه الجماعة لا من جامعة الأزهر الشريف ولا من مجمع البحوث الإسلامية ولا من دار الإفتاء المصرية ولا من وزارة الأوقاف المصرية والاحتيال على مثل هذه المؤسسات من أجل الإيهام بالاعتماد هو من خوارم المروءة أحباشوج الناس يدرقالو تبلو تياكي ولا يتزرزرون النقر يميادرقو كهونا كالنسو مراقنا متنكك قديتانو كتأممو قروبوش محل የሚያስመድባቸው ስራ ነው። ከነሱ መራቅም የነሱ አባል አለመሆንም ግዴታ ይሆናል። አልአዝሃር በምንም መልኩ ከነሱ ጋር አይተባበርም። የግብጽ የፈትዋ ተቋምም ከነሱ ጋር በምንም መልኩ አይተባበርም። እነሱን የሚያደንቅበት ፈትዋም ግብጽ ላይ የትኛውም እስላማዊ ተቋም እነሱን የሚደግፍበትን ፈትዋ ወይም ደግሞ መግለጫ ያላወጣ ከመሆኑ ጋር እኛን ይደግፋል ማለታቸውም ክብርን የሚነካ ከአንድ ሙስሊም የማይጠበቅ ስራ ነው ይላል። አልአዝሃር በመሰረቱ አንዳንድ ነገሮች ላይ የአሽዓሪያን መዝሀብ የሚያንጸባርቅ ተቋም ነው። ከመሆኑም ጋር እነሱ አሽዓሪ ነኝ ከማለታቸውም ጋር እነሆ አልአዝሃርም እነዚህ ጋር ረድ ያደረጉባቸውና ከጠመሙ ግሩፖች ናቸው። በምንም መልኩ እነሱን አናደንቅም ብለዋል። ሌላም ከዚህ የሰፋ ፈትዋ አላቸው።
እንደዚሁ በሌላ ፈትዋቸው ደግሞ እዚሁ አልአዝሀር አካባቢ ላይ ከሚሰሩ ሙፍቲ ከሚባሉት መሃል አንዱ በአሕባሽ ዙሪያ ሲናገር ምን ይላል? تنسب هذه الطائفة إلى شخص يدعى عبد الله الهرري الحبشي عبد الله الحبشي የሚባል ሰው የመሰረተው ጀማዓ ነው የአሕባሽ ጀማዓ ወይም ፍርቃ ነው። ይህ ፍርቃም وهي طائفة لها ظاهر وباطن ይህ የአሕባሽ እምነትን የሚከተሉ ሰዎች ሁለት ገጽታ አላቸው። አንደኛው ድብቅ የሆነ አካሄድና ዓላማ እምነት ሲሆን ሌላኛው ዛሂርና ግልጽ የሆነ ነው። فظاهرها التمسك بظاهر مذهب الشافعي في الفقه ومذهب الإمام الأشعري في العقيدة ظاهر لا የሚታየው በይፋ የሚያንጸባርቁት የኢማሙ ሻፊዒን መዝሀብ በፍቅህ እንከተላለን በአቂዳ ደግሞ የኢማሙ አልአሽዓሪን እንከተላለን የሚል እምነትን በዛሂር ያንጸባርቃሉ። وباطنها تكفير المسلمين وتفسيق المؤمنين وإشاعة الفتنة بين الأمة والعمالة في مقابل المال لأعداء الإسلام وستلو استغن የሚሰሩትና ውስጣቸው ላይ ያለው ሙስሊሞችን ማክፈር ነው። ሙስሊሞች ሙእሚኖችን ፋሲቅ ናቸው ማለት ነው። በሙስሊሞች መሃል ፊትናን ማስፋፋት ነው። እንደዚሁ ደግሞ والعمالة لأعداء الإسلام بالمال ገንዘብን በመቀበል የእስላም ጠላት የሆኑ ሰዎችን ተልእኮ ማስፈጸም ነው አሉ። ደቡብ ሊባኖስ ላይ ከአይሁዶች ጋር አብረው ስራ ይሰሩ እንደነበረም እዛው አክለው ይገልጻሉ። وهكذا በዘመኑ እጅግ በጣም ሰፋ ባለመልኩ በዘመኑ የተከሰቱ አንዳንድ የፍቅህ ጉዳዮችንም ጭምር በማካተት በሰፊው الفقه الإسلامي በሚል ርዕስ ክታብ ያዘጋጁት ሸይኽም ምን ይላሉ? أنا سئلت عن هذه الفرقة በአሕባሽ ዙሪያ ሲጠየቅ ካሁን ቀደም ስለ አሕባሾች ተጠይቅ ያለው በአጭሩ እነዚህ ሰዎች ጠሙ አጥማሚዎች ናቸው። يجب الابتعاد عنهم ከነሱ መራቅና መጠንቀቅ ያስፈልጋል። የፊትና ግሩፖችም ናቸው። ስሜታቸውን መሰረት አድርገውም ፈትዋ በመስጠት የሚታወቁና ሐላልን ሐራም ሐራምን ሐላል የሚያደርጉ ናቸው። ايضا مشبوهون في صلتهم بدولة أجنبية ከሌላ ሙስሊም ካልሆኑ ሀገራት ጋር ግንኙነት እንዳላቸውም የሚታወቅ ሰዎች ናቸው። በመሆኑም ينبغي الحذر منهم حذرا شديدا እጅግ በጣም ከነሱ ጥንቃቄ ማድረግ ያስፈልጋል ብለው ይናገራል። وهكذا ሌሎችም በዚህ ዙሪያ ብዙ ብለዋል። ሐላቸው ይህ ከሆኑ ሰዎች በሐቂቃ መጠንቀቅ ያስፈልጋል። ንግግራቸውን ከመስማት መጠንቀቅ፣ ክታቦቻቸውን ከማንበብ መጠንቀቅ፣ ኮርሶቻቸውን ከመሳተፍ መጠንቀቅ ያስፈልጋል። ባለፈው እንደጠቀስነው ይዋሻሉ፣ ያጭበረብራሉ። የዑለሞችን ንግግር ቆራርጠው ነው የሚያቀርቡት። እንደዚሁ ባዶ ክታብ ገልጠው ይዘው እንዲህ ብሏል ብለው ይናገራሉ። ሐቅን የሚፈልጉ ሰዎች ሄደው ሲያገላብጡ ወይም ክታቡ ላይ የለም ወይም ደግሞ ክታቡ ላይ ይሄን የሱ ነው ያሉትን ንግግር ከሌላ ሰው አንስቶ ረድ ሊያደርግበት የጠቀሰውን ንግግር የሱ አድርገውት ያርፋሉ። አላህ ሱብሓነሁ ወተዓላ ከሸራቸው እስላምና ሙስሊሞችን ይጠብቅ። ከፍትና ምን እንደነበትን ጠቃሚ ዕውቀትም አላህ ሱብሓነሁ ወተዓላ ይለግሰን። የአሕባሾች እምነት በሚዛን ላይ በመርዕስ እስካሁን ያየናቸው ነጥቦች መግቢያ ነው ማለት ይቻላል። አቂዳ ነክ የሆኑ ጉዳዮች ላይ ጠለቅ ብለን ገብተን የተሳሳቱ እምነቶቻቸውን መዳሰስ ምን ጀመረው ካሁን በኋላ ነው። والله تعالى أعلم የዛሬ ሳምንት ረመዳን የሚሆን ይመስለኛል። ረመዳን ላይ እስከ ዛሬ እንደተለመደው ባለፉት ዓመታት ስናደርግ እንደነበረው ከቁርአን ውጪ